ሰላም ጤና ይስጥልኝ ተመልካች አድማጮቻችን እንዴት ተሰነበታችሁ? ሁላችሁንም በያላችሁበት ሰላም እላችኋለሁ። ዛሬ በተለየ ሁኔታ አንድ የምንጀምረው የመጽሐፍ ቅዱስ ትምህርት አለ። ይህም ርዕስ እጅግ በጣም ወቅታዊ አስፈላጊና ሁላችንም ደግሞ መጽሐፍ ቅዱስን ይዘን በተለይ የትንቢት ክፍልን የምናጠናበት ጊዜ ነው የሚሆነውና እንኳን ወደዚህ ተከታታይ ፕሮግራም ሁላችሁንም ወደዚህ መጽሐፍ ቅዱስ የጥናት መርሃ ግብር መጣችሁላለሁ። ዛሬ ጸሎት እናደርግና የምንማረውን ትምህርት ርዕስ ነግራችኋለሁ። በእያላችሁበት ፈጣሪ እንግዲህ ቃሉን የጻፈው እሱ ራሱ እንዲያስተምረን አእምሯችንን እንዲከፍት ወደ መረዳት ሁሉ እንዲያመጣን እንጸልይ በጋራ። የዘላለም አባት ቅዱስ እግዚአብሔር ስለዚህ ሰዓትና ጊዜ እጅግ አድርገን እናመሰግናለን። እነሆ ቃልን የምናጠናበት ደግሞ በቃልህም የምንመላለስበት ዘመን ነውና በተለየ ሁኔታ ይህንን የሚመለከቱትን ሁሉ እንድትረዳ እኔም በዚህ ስፍራ የማስተላልፈው መልእክት ያንተ መልእክት ሆኖ በቃልህ ውስጥ ጌታ ሆይ ለኔም እንድትናገር ለሕዝብም እንድትናገር ጸልያለሁ። ሁሉም እንደ በጎ ፍቃድ ይሁን በጌታ በኢየሱስ ክርስቶስ አሜን። ተመልካች አድማጮቻችን ዛሬ የምንጀምረው ርዕስ እስራኤል በመጽሐፍ ቅዱስ ትንቢት የሚል ነው። እንግዲህ ባለፈው እንደ አውሮፓውያን አቆጣጠር በ2023 ኦክቶበር 7 ላይ ወይም በእኛ በመስከረም 26 2016 አንድ አዲስ ክስተት ዓለምን ወዳልተጠበቀ አቅጣጫ እየወሰደ ያለ ይመስላል። እንግዲህ ይህ ከምስራቁ አካባቢ በጋዛ ውስጥ በሚገኘው ሐማስ ታጣቂ ቡድን የተፈጸመ ድንገተኛ ጥቃት ነው። በጊዜው እንግዲህ እስራኤል ላይ የተደረገው ጥቃት ወደ 1139 እስራኤላውያን እንደገና ደግሞ 40 አሜሪካንና በርካታ የተለያዩ ሀገር ዜጎች አውሮፓውያንን ጨምሮ የቀጠፈ በጣም አሳዛኝ የሆነ ድርጊት ነው። እንግዲህ እንደ ታሪክ ዘገባ በናዚ ጀርመን ከ1933 እስከ 1945 ድረስ በተደረገውና በሁለተኛው ዓለም ጦርነት ከዛ ጋር ተያይዞ የመጣው የአይሁዳውያን ጭፍጨፋ በኋላ ማለት ከ70 ዓመታት በኋላ ታይቶ የማይታወቅ ከባድ ጭፍጨፋ ተብሏል። በኋላም በተቀሰቀሰው ጦርነት እስካሁን ድረስ ከፍልስጤማውያን ብቻ ወደ 43000 ሰዎች ሲሞቱ ደግሞ በርካታ ያልተቆጠሩ በከባድ የአውሮፕላን ቦምቦች ሲመቱ በህንጻዎች ስር በፍርስራሽ ስር ያሉ ወንዶች፣ ሴቶች፣ ህፃናት ይገኙበታል። እነዚህ እንግዲህ ራሱ ያልተቆጠሩት በርካታ ሺዎች እንደሚሆኑ ዘገባዎች ያሳያሉ። እንግዲህ ከዛ በኋላ ጦርነቱ ወደ ተለያየ አቅጣጫ እየሰፋ ኢራንንም ሊባኖስንም እንደገና ደግሞ የመንንም ያካተተ ሆኖ ነው የቀጠለውና እንግዲህ በጊዜው ከእስራኤልም ከፍልስጤምም ከሁለቱም ጎራ የተቀጠፉ ሰዎችን ስናስብ ሁለቱም የማን ፍጥረት ናቸው? የእግዚአብሔር ፍጥረታት ናቸው። አሁንም በስጋት በረሃብ በጥማት በስደት በበሽታ የሚኖሩ እጅግ የሚያሳዝኑ ከቀያቸው የተፈናቀሉ ሰዎች አሉና ይህንን ዜና እኔ ስመለከት ለዚህም ትምህርት ስዘጋጅ እንግዲህ እናንተም ባለፈው ዓመት ይህንን ስትከታተሉ በጣም የሚያሳዝኑ ነገሮች ናቸው በዓለም ላይ የሚሆኑት። ይሄም አንዱ ነውና ለነዚህ ሰዎች ልንጸልይ ያስፈልጋል። ማድረግ የምንችለው ነገር ካለ ደግሞ እዛ አካባቢም ያለን ሰዎችም በተለያየ መልክ ማጽናናት የምንችል ሰዎች ካለን ይህንን ማድረግ አለብን እንደ እግዚአብሔር ሕዝብ። ይሄ ያሳዝናል። ማንም ቢሆን ከአንድ አዳም ከአንድ ደም የተፈጠረ ሕዝብ ነውና ይሄ ሐዘኔታን እንደሚቀሰቅስ በእኔም ይሄ ሐዘን እንዳለ ልነግራችሁ ፈልጋለሁ። እንግዲህ ከዚህ ጋር ተያይዞ ኢራን በቀጥታ ሐማስንና እንደውም ሂዝቦላን በመደገፍ ቀጥታ ጥቃት በመፈጸም ላይ ትገኛለች። ተከታታይ የሆኑ የሚሳኤል ተኩሶች ወደ እስራኤል ቴልአቪቭ ዋና ከተማ ላይ ተወርውረዋል። እስራኤልም ለዚህ ምላሽ በመስጠት የተለያዩ የጥቃት ኢላማዎችን በመለየት በአውሮፕላን ድብደባዋን ቀጥላለች። ሌላው ደግሞ በሊባኖስ እየተደረገ ያለው ጦርነት ሌላ የምንመለከተው ነው። ከየመን ጋር ተያይዞ ደግሞ የየመን ኃይሎች እንግዲህ በቀይ ባህር አካባቢ ማንኛውም የምዕራባውያን መርከብ እንቅስቃሴ የንግድም ሊሆን ይችላል፣ ነዳጅ ጭኖ የሚመላለስ ሊሆን ይችላል፣ ሌላም አይነት የመርከብ እንቅስቃሴ ላይ የሚያደርሱት ጥቃት ወደፊት በዚህ በቀይ ባህር አካባቢ ምንም አይነት የንግድ ትስስር ወይም የንግድ ልውውጥ እንዳይኖር እያደረገ እንደሆነ እንመለከታለን። አስኪ ሁኔታ እየፈጠረ እንደሆነ ስለዚህ አሁን ዓለም ምን እያለ ነው? ይሄንን ሁሉ የምናየው አሜሪካና ምዕራባውያን
እንደገና ደግሞ እስራኤል በአንድ በኩል ፍልስጤምን የሚደግፉ አረብና የአሜሪካ ደግሞ ታሪካዊ ጠላቶች በአንድ በኩል ሆነው ወደ ለየለት ወደ ሶስተኛው የዓለም ጦርነት ሊገባ ይችላል የሚለው የዓለም ህዝብ ከፍተኛ ስጋት ሆኗል። ከዚህ ጋር ተያይዞ በጣም የሚደንቀው የሰዎች እይታ ወደ ምስራቁ ሆኗል። እንግዲህ በኋላ በዚህ በተከታታይ ትምህርት እንደምናየው እይታው ከትንቢት አንፃር ወደ ምዕራቡ ዓለም ሲመራን፣ አሁን ግን ያለው የዓለም እይታ ወዴት ነው? ወደ ምስራቁ ነው የሄደው። ይሄ ለምንድን ነው? እንደው ዝም ብሎ የተከሰተ ነው ወይስ ሆን ብሎ የታቀደ ጉዳይ ነው የሚለውንም ከመጽሐፍ ቅዱስ እናያለን። እንግዲህ ከዚህ የፖለቲካ መስክ አሁን እየተፈጠረ ካለው ማህበረሰባዊ ግጭት፣ ቀውስ፣ የሰብአዊ ቀውስ ባሻገር ወደ ሃይማኖቱ መስክ ዞር ስንል በተለይ ወደ ክርስትናው ስንዞር ትልቅ ትኩረት የሚሻ ነገር እየሆነ ነው ያለው። እንግዲህ ቀላል የማይባል የዓለም የክርስትና ተከታይ ህብረተሰብ ከሚከተለው የመጽሐፍ ቅዱስ ትንቢት አተረጓጉምና አረዳድ የተነሳ አሁን በኢየሩሳሌም ውስጥ ቀድሞ ፈርሶ የነበረው መቅደስ ለሶስተኛ ጊዜ የሚሰራበት ጊዜ ደርሷል የሚል ትልቅ የሆነ ምን አለ አስተሳሰብና ይሄም እየተጠበቀ ነው የሚገኘው። ከዚህ በኋላ መቅደሱ ከተሰራ በኋላ ሐሳዊ ክርስቶስ በሰለሞን መቅደስ ይቀመጣል የሚል ትምህርት ይገኛል። ከዛ በኋላ ተቋርጦ የነበረው የቀድሞ የመስዋዕት ሥርዓት ይጀመራል የሚል ነው። ከዚህ በኋላ ምን ይሆናል? ሰባቱ የመከራ ዓመታት ሐሳዊ ክርስቶስ በሰለሞን ቤተ መቅደስ ከተቀመጠ በኋላ ሰባቱ የመከራ ዓመታት ይጀመራሉ። ቤተ ክርስቲያን ግን ይላል በአብዛኛው በሚሊዮን ምናልባት በቢሊዮን በሚጠጋ ህዝብ የሚከተለው ማለት ነው። ቤተ ክርስቲያን ከሰባቱ የመከራ ዓመታት መጀመሪያ በፊት በድብቅ ምን ትላለች? ትነጠቃለች የሚል አስተምሯል። እና ይሄንን እንግዲህ መከራ ከመምጣቱ በፊት ቤተክርስቲያን ታመልጣለች ወይም ፕሪ ትሪቡሌሽን ብለው መከራው ሳይመጣ ቤተክርስቲያን ከዚህ ምድር እንደምትነጠቅ የእግዚአብሔር ቤተክርስቲያን የክርስቶስ ቤተክርስቲያን እንደምትነጠቅ ይታመናል። በኋላም እንግዲህ ቤተክርስቲያን ከተነጠቀች በኋላ ቅዱሳን ይህንን መከራ ሳያዩ በእስራኤል ውስጥ ግን በዚህ የመከራ ዓመታት ዛሬ ያለችው እቺ ፖለቲካዊና ጂኦግራፊያዊ ወይም ብሔራዊ የሆነችው እስራኤል እንደገና እድል ይሰጣታል ተብሎ ይታሰባል። ይህም አስቀድሞ በብሉይ ኪዳን እግዚአብሔር ለእስራኤል የገባው የቃል ኪዳን ትንቢቶች የሚፈጸምበት ጊዜ ነው ተብሎ በሰፊው ይታመናል፣ ይሰበካል፣ ይጻፋል፣ ይስተማራል። በዚህ ውስጥ እነዚህን አይነት አመለካከቶችና ትምህርቶች በዋናነት በዓለም ላይ የሚያሰራጩት ደግሞ ሌላ ማንም ሳይሆን ራሳቸው ምዕራባውያን በተለይ ሁኔታ የአሜሪካ ክርስትና ተከታዮች ናቸው ወይም በአሜሪካ ውስጥ የሚገኙ የፕሮቴስታንት ክርስትና ተከታዮች ናቸው። እንግዲህ ይሄ አንዱ ከዚህ ጦርነት መባባስ እስራኤልን ምዕራባውያን እንዲረዱ አሜሪካውያን እንዲረዱ ካደረገው አንዱ ምክንያት ሊጠቀስ ይችላል። ብዙ ጊዜ ለምንድን ነው አሜሪካ በዚህ አይነት ሁኔታ እስራኤልን የምትደግፈው? አንዳንዴ እንደውም ያለ ምንም ማመንታት ሰዎች እንደሚሉ በርካታ ኢሰብአዊ ነገሮች ኢፍትሃዊ ነገሮች የተፈጸሙ አሜሪካና ምዕራቡ ዓለም ለምንድን ነው እስራኤልን የሚረዳው ስንል አንዳንድ ሰዎች ምን ይላሉ? የአይሁድ ዝርያ ያላቸው ዜጎችና ትውልዶች በአሜሪካና በአውሮፓ ከፍተኛ የስልጣን የኢኮኖሚ የፖለቲካ የተለያየ መስክ ላይ ተጽዕኖ ፈጣሪዎች ስለሆኑ ነው ተብሎ ይታመናል። ይሄ በከፊል እውነት ነው። ይሄ ከእውነቱ በጣም የራቀ አይደለም። ነገር ግን የአሜሪካ ለእስራኤል የምትሰጠው ከፍተኛ ድጋፍ ቅድም ካልነው የትንቢት አፈታት የተነሳ ነው። በአሜሪካ ውስጥ ጽንፈኛ ወይም ወግ አጥባቂ የሚባሉ የፕሮቴስታንት ወይም የኢቫንጀሊካል ቤተክርስቲያናት ከመንግስት ጋር በማበር አሜሪካ ለእስራኤል ምንም ሳታወላወል አይኗን በጨው ታጥባ ሁሉ ጊዜ ድጋፍ ማድረግ አለባት፣ በምትፈልግበት ጊዜ መድረስ አለባት ብለው ነው የሚታገሉት። ቅድም ያልነው አይሁድ በዓለም በተለያየ ቦታ ተበትኖ ነው ያለው። በአሜሪካን በአውሮፓን ብዙ ትውልዶች አሉ። በዛ የተነሳዱ ድጋፍ ነው። ሁለተኛው ግን እና ዋናው ደግሞ መንግስት ከፕሮቴስታንት ቤተክርስቲያናት ጋር ካደረገው ጥምረት የተነሳ የፕሮቴስታንት አብያተ ክርስቲያናት ደግሞ የሚከተሉት የትንቢት አፈታት ቅድም የተናገርነው አይነት ስለሆነ ከዚህ የተነሳ የመጨረሻውን ዘመን ትንቢት አተረጓጎም እንዲህ ይሆናል ብሎ ከመከተላቸው የተነሳ ይመጣ ነው።
በተለይ ይሄ ከሪፐብሊካኑ ጎራ ዛሬ እንግዲህ ዶናልድ ትራምፕ የሪፐብሊካኑ ፓርቲ እጩ ተመራጭ በመሆን በዚህ በኖቬምበር ወር ውስጥ ምርጫ ያደርጋሉና ያሸንፋሉም ተብሎ ይታሰባል። እንግዲህ በዲሞክራቲክ ፓርቲ ውስጥ ያለችው ካማላ ሃሪስም ደግሞ እሷም ፉክክር ውስጥ ነው ያለችውና የአንገት ለአንገት ትንቅንቅ ቢመስልም ነገር ግን ከዚህ በፊት እንደታየው አክራሪ የክርስትናው ጎራ እና ቤተክርስቲያንና መንግስት ጥምረት የፈጠሩበት የሪፐብሊካኑ የዶናልድ ትራምፕ የባለፈው የ4 ዓመት ቆይታ አሁን ደግሞ በሚቀጥለው እንግዲህ ካሸነፈ በጣም ተጠናክሮ እንደሚሄድ ይታሰባል። ይሄ እንዳለ ሆኖ የሆነው ነው። በኋላ ግን እንደምንመለከተው የመጨረሻ ዘመን ትንቢት መጽሐፍ ቅዱሳዊ የሆነው ትክክለኛ የትንቢት አተረጓጎም ሐሳዊ ክርስቶስ ገና ከምስራቁ አቅጣጫ በ7 ዓመታት የመከራ ጊዜ ብዙዎች እንደሚያምኑት ማለት ነው የሚነሳ ወደፊት ፊውቸር የሚነሳ ሳይሆን ተነስቶ ከምዕራቡ አቅጣጫ ማለት ነው ከምዕራቡ አቅጣጫ ተነስቶ ላለፉት በርካታ 100 ዓመታት እውነተኛ የሆኑ ክርስቲያኖችን በማሳደድ በ538 ዓመተ ምህረት ማለት ነው እንደ አውሮፓውያን አቆጣጠር በ538 ዓመተ ምህረት ተነስቶ እስከ 1798 የሰራ ለተወሰነ ጊዜ አውሬው የቆሰለበት እንደ ራዕይ ምዕራፍ 13 አሁን ግን የመጀመሪያው ከውሃ የወጣው አውሬ እንደ ራዕይ ምዕራፍ 13 ቁጥር 1 እስከ 10 ጀምሮ ስራው ለተወሰነ ጊዜ ቢገደብም ሁለተኛው አውሬ ከምድር የሚወጣው እንደ ራዕይ ምዕራፍ 13 ቁጥር 11 ጀምሮ እንደምናየው ማለት ነው በመጀመሪያው አውሬ ስልጣን በዚህ ምድር ላይ ያሉትን የሚያስትና ለመጀመሪያው አውሬ እንዲሰግዱ የሚያስገድድ ኃያል የሆነ መንግስት እና ሃይማኖት እንደሆነ እንመለከታለን። ስለዚህ ይሄ አቅጣጫን የማሳት አቅጣጫን የማስቀየር ዳይቨርዥን እቅድ ስትራቴጂ ሆን ተብሎ የተሰራ ነው። እንግዲህ ወደ መጽሐፍ ቅዱስ እስቲ አስተምሮ እንመለስ። የመጨረሻ ዘመን ትንቢት አተረጓጎም ዙሪያ 2 አይነት እጅግ በጣም የተራራቁ አመለካከቶች አሉ። በተለይ ዛሬ ስለምናየው ስለ እስራኤልና ስለ ቤተክርስቲያን የሚመለከት የመጀመሪያው አተረጓጎም በተለይ በስነ መለኮቱ ወይም በነገረ መለኮቱ ጥናት የሚያደርጉ ሰዎችና የተለያዩ ትምህርት ቤቶች እንዳሉ ሁሉ ምን ይባላል? ይሄ ዲስፔንሴሽናሊዝም ይባላል። እንግዲህ ዲስፔንሴሽን ማለት ምንድነው? መለኮት ታሪክን በተለያዩ ጊዜያቶች ከፍሎ የሚያስተዳድርበት መዋቅራዊ አሰራር ነው። ስለዚህ እስራኤልና ቤተክርስቲያን በተለያዩ ጊዜያቶች የሚመጡ አንድ ያልሆኑ የተለያዩ ርዕሰ ጉዳዮች ናቸው ይላል። ስለዚህ እስራኤልና ቤተክርስቲያን ማለት 2 የተለያዩ ህዝቦች ናቸው ብሎ ነው የሚያስተምረው ይሄ ትምህርት። ይሄ አስተምሮ መቀላቀል የለባቸውም፣ አንዱን ከአንዱ ጋር ማገናኘት አያስፈልግም የሚል ነው። በዚህ አስተምሮ መሰረት እግዚአብሔር 2 አይነት መርሃ ግብር አለ ወይም ዲስፔንሴሽንስ አለ። አንደኛው በእስራኤል አማካኝነት በብሉይ ኪዳን የሰራው ነው። ዛሬ ደግሞ በቤተክርስቲያን አማካኝነት በአዲስ ኪዳን የሚሰራው ነው። 2ቱ የተለያዩ ናቸው የሚል ነው። የዚህ አስተምሮ አቀንቃኞች እስራኤል እንደ አገር በብሉይ ኪዳን እንደተቀመጠው ማለት ነው ምንም ይሁን ምንም እስከ መጨረሻው ድረስ የተጠራች ናት ወይም የተጠራ ህዝብ ነው ያስባሉ እንደዚህ ብለው። ስለዚህ የብሉይ ኪዳን ትንቢቶች ወይም ቃል ኪዳኖች ተስፋዎች ስለ እስራኤል ወደፊት በጣም በግርማና በብልጽግና የተሞላች ሀገር ሆና እንደምትነሳ በዓለም ላይ ገናና ህዝብ ሆኖ እንደሚነሳ የሚተነብዩ ስለሆነ የሚፈጸም ነው ብሎ የሚጠባበቁ ናቸው። ለዚህ ማስረጃቸው አንድ ጥቅስ የሚያመጡት ዘሁልቅ ምዕራፍ 23 ቁጥር 9 ላይ ነው። ዘሁልቅ ምዕራፍ 23 9 እንግዲህ በለዓም የተናገረው ነው። ምን ይላል? በአምቦች ራስ ላይ ሆኜ አየዋለሁ፣ በኮረብቶችም ላይ ሆኜ እመለከተዋለሁ፣ እነሆ ብቻውን የሚቀመጥ ህዝብ ነው፣ ብቻውን የሚቀመጥ ህዝብ ነው ይላል። ከዛ በአሕዛብ መካከል አይቆጠርም። ስለዚህ በአሕዛብ መካከል እንደ እስራኤል ማንም የለም። እስራኤል ለብቻዋ ናት፣ ከማንም ጋር አትቆጠርም፣ ብቻውን የሚቀመጥ ነው ይላል። ሌላ ደግሞ ጥቅስ አለ ለዚህ ማስረጃ ለዚህ አስተምሮ ማስረጃ የሚሰጠው ዘዳግም 7 ቁጥር 6 እና 8 እንዲህ ይላል። ዘዳግም 7 ቁጥር 6 እና 8 ለአምላክ ለእግዚአብሔር አንተ ቅዱስ ህዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ህዝብ ትሆንለት ዘንድ አምላክ እግዚአብሔር መረጠ። ተመርጧል። አዎ እውነታውን ስንመለከት እስራኤል ተመርጦ ነበረ። በብሉይ ኪዳን ምን ሆነ በኋላ ላይ እናየዋለን። እግዚአብሔርም የወደዳችሁና የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁና፣ ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻቸውም የማለላቸው መሐላ ስለጠበቀ
ስለዚህ እግዚአብሔር በጽኑ እጅ አወጣችሁ ከባርነትም ቤት ከግብጽ ንጉስ ከፈርዖን እጅ አዳናችሁ። አሁን እንግዲህ እስራኤል አስቀድሞ ያዕቆብ የነበረው የይስሐቅ ልጅ ነው። የይስሐቅ አባት ደግሞ አብርሃም ነው። ለአባቶቻችሁ ስለማለ ይላል። አሁን ይሄንን በደንብ እንይዘዋለን። ይሄን ቃል ኪዳን ስለገባ ነው የወደደው። በጣም ጥሩ። በዚህ ግን የመጀመሪያው ዲስፔንሴሽን ወይም ይሄ እስራኤል የተለየ ህዝብ ነው፣ ቤተክርስቲያን በአዲስ ኪዳን የተለየች ናት፣ ሁለቱ አይገናኙም በሚለው እስራኤል ከዚህ የተነሳ እስከ መጨረሻው ድረስ የተመረጠ ነው ተብሎ ለሚታመነው ነው ማስረጃ የሚሰጠው። ስለዚህ ትንቢቶቹ እነዚህና ሌሎቹ በተለይ በኢሳይያስ በትላልቅ ነቢያት ወይም ታናናሽ ነቢያቶች በመነው ሁሉ የተተነበዩት ገና ሊፈጸሙ ያሉ ናቸው ተብሎ የሚጠበቀው መቼ የሚፈጸመው በሰባቱ የመከራ ዓመታት ጊዜ ነው። ስለዚህ አሁን ለዚህ መሳካት ጊዜው ስለደረሰ ነው በእስራኤል ዙሪያ ያለው ጦርነት ከዚህ በኋላ እስራኤልን ምክንያት በማድረግና እዛ ጋር የተቀሰቀሰው ነው እንዳውኑ አይነት ወደፊትም ከዚህም ከፍተኛ የከፋ ነገር ሊከሰት ይችላል። ከዚህ የተነሳ የዓለም ጦርነት ይሆናል። ከዛ በኋላ የሰለሞን መቅደስ በዚህ ሁሉ ጦርነት ይሰራ። ከዛ በኋላ ሳይ ክርስቶስ ይቀመጣል። እስራኤል እንደገና እድል ይሰጣታል ብለው ለዚህ የሚዋጉ ወገኖች ናቸው። ለዚህ የሚጸልዩ ለዚህ የሚቻላቸውን በብዙ ቢሊዮንና ትሪሊዮን ዶላር ድጋፍ የሚያደርጉ የመሳሪያ የአይነት የገንዘብ የምክር የሐሳብ ድጋፍ የሚያደርጉ ብዙ ህብረተሰቦች አሉ ምዕራቡን ዓለም በዋናነት። ይሄ መጀመሪያው አተረጓጎምና የአተረጓጎሙ ውጤት ይሄንን ይመስላል ማለት እንችላለን። ሁለተኛው ግን አተረጓጎም እስራኤልና ቤተክርስቲያን እንዴት እንደሚመለከት ነው። ሁለተኛው አተረጓጎም ብዙ ስም ሰው ሊሰጠው ይችላል። ኮቨናንት ቲዮሎጂ ሊባል ይችላል። ስለ ቃል ኪዳን አስተምሮ የሚከተል የስነ መለኮት ዘርፍ ሊባል ይችላል። ሌላም ሊባል ይችላል። ግን ባጭሩ እንመልከተው። እስራኤልና ቤተክርስቲያን ማለት ያስተምሮ እንደሚያስተምረው ከብሉይ ኪዳን ጀምሮ እስከ መጨረሻው የሚዘልቅ አንድ የእግዚአብሔርን ሕዝብ የሚያመላክት ነው እንጂ እግዚአብሔር አንድ ለእስራኤል ሁለተኛ ደግሞ ለቤተክርስቲያን የተለያየ ፕሮግራም ወይ መርሃ ግብር አዘጋጅቶ ያንን የሚፈጽም አይደለም። እንዲህ አይነት የመጽሐፍ ቅዱስ አስተምሮ የለም የሚል እንግዲህ የዚህ ትምህርት ተከታዮች እስራኤል በብሉይ ኪዳን ተመርጦ ነበር ለዓለም ብርሃን እንዲሆን ከአምላክ ፍቃዱን ወይም ዕውቀቱን ወስዶ ለዓለም እንዲያስተላልፍ ያኔ ብሔራዊ የሆነችው እስራኤል ተመርጣ ነበር። በተለይ በዲሞክራሲ ሳይሆን በቲዮክራሲ ስትመራ የነበረችው አምላክ መሪዋ የነበረ አምላክም ደግሞ ነገስታትን የሚሾምባት ነበረች። በኋላ ግን ያ በብሉይ ኪዳኑ ይህንን ፖለቲካዊ ማህበረሰብ እስራኤል የሚለው ብሔራዊ ወይም ናሽናል እስራኤልን የሚወክል ቢሆንም በአዲስ ኪዳን ግን እስራኤል ማለት የቀድሞ እስራኤል በቃል ኪዳኑ ስላልተመላለሰች በተለይ መሲሁን ስላልተቀበለች እስራኤል ማለት በአዲስ ኪዳን መንፈሳዊ የሆነውን የእግዚአብሔርን ሕዝብ ወይም ቤተክርስቲያንን የሚያመላክት ነው ብሎ የሚከተል። ምክንያቱም እስራኤል እንደተመረጠ ብሔራዊ መንግስት ከእግዚአብሔር ዘንድ የተላከውን ማንን አልተቀበለም? መሲሁን አልተቀበለም። የተሰጠውንም የምህረት ጊዜ መሲሁ ከተሰቀለ በኋላ ለ3 ዓመት ተኩል በሐዋርያት ስብከት ምልጃ የተሰጠውን የምህረት ጊዜ ሳይጠቀም የቀረ። ስለዚህ እግዚአብሔር መንግስቱን ከእስራኤል አንስቶ ፍሬ ለሚያፈራ ለሌላ ህዝብ ከመስጠቱ የተነሳ ወይም ለቤተክርስቲያን ከመስጠቱ የተነሳ የድሮ ብሔራዊ እስራኤል የሚባለው ያንን እድል እንዳጣ የሚመለከት ነው። ለዚህ ማስረጃ የሚሆነው በዮሐንስ ወንጌል ምዕራፍ 1 ቁጥር 11 እንዲህ ይላል፣ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ ምን አላሉትም? አልተቀበሉትም። ቃሉ ግን ምን ይላል ቀጥሎ? ለተቀበሉት በስሙ ለሚያምኑት ግን የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣንን ሰጣቸው። በኢየሱስ ክርስቶስ ጊዜ ፈሪሳውያን ከክርስቶስ ጋር ያደረጉት የነበረ ክርክር ምንድነው? እኛ የአብርሃም ልጆች ነን፣ የተመረጥን የእግዚአብሔር ልጆች ነን። ግን ምን አላሉትም? አልተቀበሉትም። ልጆች ሆነው የሚቀጥሉት የተላከውን መሲህ በሱ ውስጥም እኔና አብ አንድ ነኝ እንዳለው የአብን ማንነት የአብን ሐሳብ የአብን ፍቃድ ካለመቀበላቸው የተነሳ የተጣሉ ህዝቦች ናቸው የሚለው አስተሳሰብ ወይም አስተምሮ ይገኝበታል። ይሄ መጽሐፍ ቅዱሳዊ እንደሆነ እንመለከታለን። የተለያየ ስም ቢሰጠው ያ ስም የሆነ ጎራ ውስጥ እኛን ለመክተት ማስጨነቅ የለበትም። መጽሐፍ ቅዱስ የሚናገረው ግን ምን ይላል ብለን እንመለከታለን። በተለይ በአንደኛ ጴጥሮስ ምዕራፍ 2 ላይ እንመለከታለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 6 እስከ 10 ሐዋርያ ጴጥሮስ ስለዚህ ሲናገር እንዲህ ይላል፣
በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱም የሚያምን አያፍርም ተብሎ ተጽፎ ቤት አኖራለሁ በጽዮን የማዕዘን መቅደሱን የሚገነባ ወይም መሰረት የሚሆን አንድ ድንጋይ በእርሱም በዚህ ድንጋይ የሚያምን ምን አይልም አያፍርም። ይሄ ድንጋይ ማን? ይሄ አለት ማን? ይሄ አለት የሚታመንበት ወይም የምናምንበት አለት ነው። ቀጥሎ እንዲህ ይላል እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። አሁን ይሄ ድንጋይ ለሚያምኑ ምንድነው? አያሳፍርም። ይሄንን የሚያምን ምን አይሆንም? አያፍርም። የማያምኑስ ይሰናከሉበታል፣ እንቅፋት ይሆንባቸዋል። ለዚህ ደግሞ የተመደቡ ናቸው ይላል። ይህ ማለት አስቀድሞ ተተንብዮ እንደተጻፈው ይሄ የሚፈጸምባቸው ናቸው ማለት ነው። እናንተ ግን ማንን ነው እናንተ የሚለው አዲስ ኪዳን ማንን ነው? ሐዋርያው ጴጥሮስ እናንተ ይሄንን አለት የሚያምኑ ይሄንን የሚቀበሉ እነማን ናቸው? እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ። አያችኋን በብሉይ ኪዳን እስራኤል ቅድም እንዳየነው ምን ይላል እግዚአብሔር? አንተ የተመረጥክ ነህ። ለምን? ለአባቶች ከማለው መሐላ የተነሳ እግዚአብሔር ወደደ፣ ከምድርም ሕዝብ ለየ፣ ከፍ አደረገ። አሁን አዲስ ኪዳን ላይ ይመጣና በዚህ አለት የሚያምን ማን ነው? እሱ የተመረጠ ትውልድ ነው ይላል። የንጉስ ካህናት ነው። እስራኤል የንጉስ ካህን ተብሎ ነበር ወይ በብሉይ ኪዳን? አዎ። ቅዱስ ሕዝብ ቅዱስ ተብሎ ነበር ወይ? አዎ። የእስራኤል ሕዝብ ቅዱስ ተብሎ ነበር። ለርስቱ የተለየ ወገን ናቸው። ምንድነው ርስት? ለአብርሃም፣ ለይስሐቅ፣ ለያዕቆብ የተማለው የተሰጠው ቃል ኪዳን ያ ርስት መሲሁ አንድ ቀን መጥቶ ያ ዘር ለዓለም ከእስራኤል በመውጣት በረከት እንደሚሆን። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። አያችሁ። በዚህ አስተምሮ መሰረት አይሁድም ሆነ ግሪክም፣ ጨዋም ሆነ ባሪያ፣ ነጭም ሆነ ጥቁር፣ ወንድም ሆነ ሴት አስቀድሞ ወገን ያልሆነ ነው። በኢየሱስ ክርስቶስ ከእግዚአብሔር ጋር ግን የታረቃል። አሁን ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ስለዚህ ይህ ሁለተኛው አስተምሮ መሰረታዊ መርህ ምንድነው? እግዚአብሔር ጥንት ከእስራኤል ጋር ዛሬም ከቤተ ክርስቲያን ጋር የሚያደርገው ግንኙነት አንድ ወሳኝ የሆነ ነገር ላይ የተመሰረተ ነው። ያ ምንድነው? የቃል ኪዳን ግንኙነት ነው። ይህ የእግዚአብሔር የቃል ኪዳን ተስፋ ቃል የሚፈጸመው በቀድሞ ሁኔታ ላይ ተመስርቶ ነው። ኮንዲሽናል ነው። የብሉይ ኪዳን ትንቢቶች ሁሉ ምኖች ናቸው? ቅድመ ሁኔታን ያካተቱ ናቸው በውስጣቸው። እንዲሁ አምላክ ስለተናገረ እስከ መጨረሻው ይፈጽመዋል፣ እንደውም አምላክን ግዴታ ውስጥ ያስገባል የሚለው አስተምሮ ትክክል እንዳለው እንመለከታለን። በዛ በመጀመሪያ አስተምሮ ተናግሯል፣ አምላክ እስራኤል መርጧል፣ ያለውን ያደርጋል ምንም ቢሆን የሚል ነው። ያ ግን ትክክል አይደለም። ስለዚህ ወገኖች ይህንን በደንብ እደግመዋለሁ፣ እንመልከተው። ይህ እግዚአብሔር ከሕዝቡ ጋር የሚያደርገው ጥንት ከእስራኤል ጋር አሁን ከቤተክርስቲያን ጋር ግንኙነት በምን ላይ የተመሰረተ ነው? በቃል ኪዳን። ይሄ ቃል ኪዳን ደግሞ ቅድመ ሁኔታ ላይ የተመሰረተ ነው። ይህ ቅድመ ሁኔታ ምንድነው ብለን ስናይ ፈጣሪ በቃል ኪዳን ውስጥ ያስቀመጠውን ቃል መታዘዝ የሚጠይቅ እንመለከታለን። ከቃሉ እግዚአብሔር ከእስራኤል ጋር ያለው ሁሉም ግንኙነት አስቀድሞ እርሱ ያህዌ ከአብርሃም ጋር የገባው ቃል ኪዳን ላይ የተመሰረተ ነው። አብርሃማዊ ቃል ኪዳን እንዳለ በብሉይ ኪዳን እንመለከታለን። ዘፍጥረት 15:18 እንመልከት። ዘፍጥረት 15:18 በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብጽ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘር ሰጥቻለሁ። በጣም ጥሩ፣ ደስ ይላል። በምን አይነት ሁኔታ ላይ ተመሰረተው? ሰጣለሁ አለው። አብርሃም እንደው ፊቱን አዳልቶ ነው አምላክ? ፊትን አዳልቶ የሚወድ አንዱን ዝቅ አንዱን ከፍ የሚያደርግ ነው? ለምንድነው አብርሃምን የጠራው? ለምንድነው አወርሳለሁ ያለው? ሌሎች ቃሎችን ወይ ሌሎች ጥቅሶችን መመልከት ያስፈልጋል። ዘፍጥረት 17:2 እንዲህ ይላል፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስም አብርሃም ተብሎ አይጠራ፣ ነገር ግን ስም አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁ፣
እጅግ አበዛሃለሁ ሕዝብም አደርጋለሁ ነገሥታትም ካንተ ይወጣሉ ቃል ኪዳኔንም በእኔና ባንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ ከዘርህ ጋር ለብዙ እንደሚናገር ከዘሮች ጋር አይልም ከዘርህ ጋር ለአንተና ከአንተ በኋላ ለዘርህ አምላክ ሆነ ዘንድ ይህ ዘር ማን ነው ይሄ እንግዲህ አስቀድሞ በዘፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር ራሱ ወንጌልን መጀመሪያ በሰበከበት ጊዜ ጸጋ መጥቶ ኩነኔን የሚያስቀር ምን እንደሆነ ለአዳምና ለሔዋን በተናገረ እባቡም እየሰማ ማለት ነው ከሴቲቱ የሚመጣው ዘር የእባቡን ራስ እንደሚቀጠቅጥ ተስፋ የተገባለት ዘር ነው ይህ ዘር ይመጣል በአብርሃም ውስጥ ሆኖ በአብርሃም ትውልድ ከዛ በኋላ ይህ ዘር ምን ይሆናል ለዓለም በረከት ይሆናል የዚህ ዘር አምላክ ማን ነው እግዚአብሔር ዘፍጥረት 12 ቁጥር 3 ምን ይላል የሚባርኩንም እባርካለሁ የሚረግሙንም እረግማለሁ የምድር ነገዶችም ሁሉ በአንተ ይባረካሉ የምድር ወገን ሁሉ የሚባረከው ከአብርሃም በሚመጣው ዘር እንደሆነ እንመለከታለን ዘፍጥረት 26 ቁጥር 4 ዘርህንም እንደ ሰማይ ከዋክብት አበዛለሁ እነዚህንም ምድሮች ሁሉ ለዘርህ ሰጣለሁ የምድርም አሕዛብ ሁሉ በዘርህ ይባረካሉ አያችሁ ስለማን ያወራ ነው ስለ አንድ ዘር ያወራ ነው አብርሃም ይላል አሁን እንግዲህ ዘፍጥረት 12 ቁጥር 3 አየን ዘፍጥረት 26 4ን እንመልከት አሁን ዘፍጥረት 26 4ን ቀደም ጀምሬ ነበር ምንድነው ሐሳቡ በዚህ ስፍራ የምናገኘው ይስሐቅ ነው አብርሃም ሞቷል ይስሐቅ ልጁ በሕይወት አለ ተስፋው ግን አልተፈጸመም አምላክ ይመጣና ለይስሐቅ ያንን ተስፋ ይደግማል ይህ ተስፋ ግን ይህ ቃል ኪዳን የተመሰረተው በምን እንደሆነ ፍንጭ ይሰጣል ፈጣሪ ዘፍጥረት 26 ቁጥር 4 እንዲህ ይላል ዘርህንም እንደ ሰማይ ከዋክብት አበዛለሁ እነዚህንም ምድሮች ሁሉ ለዘርህ ሰጣለሁ የምድርም አሕዛብ ሁሉ በዘርህ ይባረካሉ ካለ በኋላ ይስሐቅን እንዲህ ይላል እግዚአብሔር አብርሃም ቃሌን ሰምቷልና ፍርዴን ትእዛዜን ሥርዓቴን ሕጌንም ጠብቋልና ብሎ ይናገራል ይስሐቅም በጌራራ ተቀመጠ ይህንን ቃል ከሰማው በኋላ ለምንድነው አብርሃም ለይስሐቅ ምሳሌ ሆነ ወይም እግዚአብሔር ለይስሐቅ ስለ አብርሃም ለምንድነው የተናገረው አበዛለሁ ዘርህን ይሄንን ምድር እሰጥሃለሁ ለምን አብርሃም ምን ስላለ ቃሌን ስለሰማ ፍርዴን ትእዛዜን ምን ስላለ ሕጌንም ስለጠበቀ አያችሁ አሁን ቃል ኪዳኑ እየተፈጸመ ከትውልድ ወደ ትውልድ የሚመጣው ምንድነው አባቶች ምን እስካሉ ድረስ እስከ ታዘዙ በቃል ኪዳኑ መመሪያ ወይም ትእዛዝ ስር እስከ ኖሩ ድረስ ነው በኋላ እስራኤል እንግዲህ ወደ ግብጽ ታሪኩን ስንመለከት በባርነት ወርዶ ሲኖር ሳለ ከአብርሃም ጋር የገባውን ቃል ኪዳን እግዚአብሔር አሰበ የሚለውን እናገኛለን ዘጸአት ምዕራፍ 2 ቁጥር 24 የእግዚአብሔር ቃል ሲናገር ዘጸአት 2:24 እግዚአብሔርም የለቅሷቸውን ድምጽ ሰማ እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን ምን አደረገ አሰበ በጣም ጥሩ ለምን አምላክ ምሏል ቃል ኪዳን ገብቷል በትእዛዛት ስር ሆነው አባቶች ኖረዋል ስለዚህ አሁንም እስራኤልን ያንን ብዙ ሚሊዮን ሕዝብ አደረገ አሰበ ዘጸአት 19 ቁጥር 5 እንቀጥል እንዲህ ይላል አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ አሁን ይሄንን በደንብ አስቡ ወገኖች ምድር ሁሉ የማን ናት አለ የእኔ ናት አለ ዛሬ ኤሲያውም አውስትራሊያውም አፍሪካውም አሜሪካውም ቻይናውም ሩሲያውም ሁሉም የማን ነው የእኔ ናት ነው የሚለው እግዚአብሔር የእስራኤል ብቻ አምላክ ሆኖ ያኔ ተገድቦ ሌላውን ሕዝብ ጥሎ አልኖረም ዛሬም እንደዛ አይኖርም አምላክ እናንተ ግን የተመረጣችሁ ለምንድነው የተመረጣችሁት ይሄንን እንመለከታለን እናንተም የካህናት መንግስት የተቀደሰ ሕዝብ ትሆኑልኛላችሁ ለእስራኤል ልጆች የምትናገራቸው ቃል ይሄ ነው ከሌሎች ምድር ሁሉ የኔ ናት ካለ በኋላ ከዚህ ሁሉ ሕዝብ እናንተ የተለያችሁት ለምንድነው የካህናት መንግስት የእግዚአብሔር እስራኤል የተመረጠው ማለት ነው ዜጋው ሁሉ ምንድነው ካህን ነው ኪንግደም ኦፍ ፕሪስት ይለዋል ይህ ሁሉ ሕዝብ ካህን ይሆንለታል ምን እንዲሆን በእግዚአብሔርና በተቀረው የዓለም ሕዝብ መካከል ምን እንዲቆም ዛሬም ቤተክርስቲያን በእግዚአብሔርና በዓለም መካከል ቆማ ከእግዚአብሔር መልእክትን ተቀብላ ለዓለም የዓለምን ደግሞ ሰቆቃ ወይም ያለውን ጥያቄ ወደ ማን የምታቀርብ ወደ እግዚአብሔር የምታቀርብ ናት የካህን አገልግሎት ይህ ነው የእግዚአብሔር በእስራኤል ዓላማ ምን ነበር ካህናት ናቸው ሲል
ሊቀ ካህናችን ማን እንደሆነ እናውቃለን አይደል? እግዚአብሔርን በመወከል በዚህ ምድር ላይ እንድትቆም ነበር። እግዚአብሔርን የምታስተዋውቅ፣ መልእክቱን ለዓለም የምትናገር፣ ቃሉን የምታቀብል አምባሳደር። ይህንን በተወጅ ጊዜና አምላክን በተሳሳተ መልክ ስታስተዋውቅ ነገሩ እንደዚህ ይቀጥላል አይቀጥልም? ቤተክርስቲያንም ዛሬ ያለን ሰዎች ኃላፊነቱ ይሄ ጉዳይ በጣም ሲሪየስ ነው። እንደዚሁ አይነት ኃላፊነት ነው ያለብን እኛ። የዓለምን ፍላጎት ለእግዚአብሔር የሚያቀርብ የካህናት መንግስት በመሆን በመካከል የሚቆም ክህነቱን የሚፈጽም ህዝብ እንዲሆን የተጠራው ቤተክርስቲያንም ዛሬ እንደዛ። አብርሃም ለምን ተመረጠ? እስራኤልስ? ምርጫው ሌላውን የሚያገል ነው? አንዱን ብቻ የሚያካትት? አብርሃም ምን ስለሆነ ነው? እስራኤልስ? ወገኖች አብርሃምም እስራኤልም የተመረጡት ለዓለም ድነት ሲባል ነው። ምክንያቱም እግዚአብሔር ምን ብሏል? ምድር ሁሉ የእኔ ናትና። አብርሃምና እስራኤልን ሁለቱንም የመረጠው የተለየ ጥቅም እንዲያገኙ ሳይሆን ወገኖች ለምንድን ነው? ለአገልግሎት ነው። እግዚአብሔር ሲመርጠን ለምንድን ነው? እኛ ለትልቅ ኃላፊነት ነው። በጫንቃችን ላይ በትከሻችን ላይ ትልቅ ኃላፊነት፣ የሚያስፈራ ኃላፊነት ሰጥቶ ነው። የሱ አጋር፣ የሥራ አጋር መሆን፣ የሱ የሥራ ባልደረባ መሆን ትልቅ ዕድል ነው። ከአምላክ ጋር አብሮ መስራት፣ በመንፈሱ መታገስ፣ በመላእክት መመራት፣ ይህንን የምስራች ለዓለም መንገር በጣም ደስ የሚያሰኝ ሰየው ወግ ማዕረግ ነው። ኃላፊነት ግን አለው፣ ተጠያቂነት ግን አለው። ይህንን ኃላፊነት ሳይወጡ አምላክን በተሳሳተ መልክ እንደውም በአመጽ ይልቅ ከአምላክ ርቆ ጣዖት እየተመለከ ልክ እስራኤል በብሉይ ኪዳን እንዳደረገው አሁንም የእግዚአብሔር ሕዝብ ነው ብሎ ማለት እጅግ በጣም የሚያሳዝን ስህተት ነው የሚሆነው። እንግዲህ ይህን ስንመለከት ለሌሎች ሀገራት ሁሉ የእርሱን ዓላማ ወደፊት እንዲያስገዱ የድነት እቅድን ለመፈጸም የሚመረጥ ሕዝብ ነው ማለት ነው። ከግብጽ የወጣው እስራኤል ስንመለከት ምንድነው በሲና ተራራ ያሉት? እንታዘዛለን ለእግዚአብሔር፣ እግዚአብሔር ብቻ ይናገረን አሉ። በጣም ጥሩዋል። አሁን ይሄን እንመልከት። ዘዳግም ዘጸአት 24 ቁጥር 3 ሙሴም መጣ፣ ለሕዝቡም የእግዚአብሔርን ቃሎች ሁሉ ሥርዓቱንም ሁሉ ነገረ። ሕዝቡም ሁሉ በአንድ ድምጽ እግዚአብሔር የተናገራቸውን ቃላት ሁሉ እናደርጋለን ብለው መለሱ። የቃል ኪዳኑን መጽሐፍ ወስዶ ሙሴ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለንም አሉ። አያችሁ፣ አሁን ሕዝቡ ቢገባውም ባይገባውም አምላክ የቃል ኪዳኑን በረከት የሚሰጠው ምን ካደረጉ ነው? ካደረጉ ወይም ከፈጸሙ ወይም ከታዘዙ ብቻ። ስለዚህ እግዚአብሔር የእስራኤል ሕዝብ እንታዘዛለን ስላሉ በምላሹ ለአባቶቻቸው ቃል የገባውን ምድር እንደሚሰጥ ማለት። ይህንንም የምናገኘው ዘዳግም 7 ቁጥር 12 ዘዳግም 7:12 እንዲህም ይሆናል ይህችን ፍርድ ሰምተህ ብትጠብቃት ብታደርጋት አምላክ እግዚአብሔር ለአባቶች የማለውን ቃል ኪዳን እና ምሕረት ለአንተ ይጠብቅልሃል። ይሄ ግልጽ ነው ወገኖች። ይወድህማል፣ ይባርክህማል፣ ያበዛህማል፣ ይሰጥህም ዘንድ ለአባቶቻችን በማለላቸው ምድር የሆድን ፍሬ፣ ምሕረትን ፍሬ፣ እህልንም፣ ወይንንም፣ ዘይትንም፣ የከብትንም ብዛት፣ የበግንም መንጋ ይባርክልሃል። በሚቀጥሉት ክፍሎች ውስጥ የምናየው አንድ ጉዳይ አለ። ይህም በ1948 አሁን እስራኤል የምትባለው በዚህ በጂኦግራፊና በፖለቲካዊ ማህበረሰብ ውስጥ ተገኝታ መካከለኛው ምስራቅ ላይ ያለችው እስራኤል እንዴት ነው ሄዳ ያችን ምድር የኔ ናት ብላ የወሰደችው? እንግዲህ ቀስ በቀስ አይሁዳውያን እዛ ከድሮ ጀምሮ ነበሩ። በኋላ ግን እየሰፈሩ ሰፈራውን እያሰፉ ያንን አካባቢ ወርሰዋል። ከ1948 በኋላ በጦርነት ነው፣ በኃይል ነው። ምዕራባውያን ይህንን በማገዝ በጣም በዓለም ላይ የምናውቃቸው እንደ ሮስ ቻይልድ የሚባሉ ሀብታሞች፣ ቢሊዮነሮች ያንን ድጋፍ በማድረግ ነው ዛሬም በጦርነትና በግድ ቦታውን ይዛ ያለች እስራኤል ናት። እንግዲህ ዓለም የሚያውቃት እስራኤል። እግዚአብሔር ያለው ምንድን ነው? ከታዘዝክ፣ ቃል ኪዳኔን ምን ካልክ ከጠበቅ፣ እግዚአብሔር ለአባቶች የማለለው ምድር ምን ይላል? ይሰጣል። ከአሕዛብም ሁሉ ይልቅ የተባረክ ትሆናለህ። በሰውና በከብትም ዘንድ ወንድ ቢሆን ወይም ሴት ብትሆን መካን አይሆንብህም። እግዚአብሔርን ሕመምን ሁሉ ከአንተ ያርቃል። በረከቱን ይሁ ዛሬም እኮ ወገኖቼ ወደኛ ስናመጣው እንደ እግዚአብሔር ሕዝብ እንደ ቤተክርስቲያን ከታዘዝን በረከቱ እጅግ በጣም ብዙ ነው። የምታውቀውንም ክፉን የግብጽ በሽታ ሁሉ በአንተ ላይ አላደርስብህ፣ በጠላቶችም ሁሉ ላይ ያመጣባቸዋል። አምላክም እግዚአብሔር በእጅ አሳልፎ የሚጥላቸውን አሕዛብን ሁሉ ታጠፋቸዋል።
ዓይንህም አታዝንላቸውም ያም ወጥመድ ይሆንብሃልና አማልክቶቻቸውን አታመልካቸውም ይላል። ይሄ የተሰጠው የቃል ኪዳን ተስፋ በምን ላይ እንደተመሰረተ በተደጋጋሚ የእግዚአብሔር ቃል ያሳያል። በመንፈስ፣ በአእምሮ፣ በአካል በማንኛውም መስክ የሚባረኩበት እግዚአብሔር ስለተናገረ ብቻ ሳይሆን በመታዘዛቸው ላይ የተመሰረተ ነበር። ሌላ ጥቅስ እንመልከት ከዚህ ጋር ተያይዞ ዘዳግም 5:28 በተናገራችሁኝም ጊዜ እግዚአብሔር የእናንተን ቃል ድምጽ ሰማ። ሙሴ ነው የሚናገረው ለእስራኤል። እግዚአብሔርም አለኝ ይህ ሕዝብ የተናገሩ ቃል ድምጻቸውን ሰምቻለሁ ወይም ድምጽ ሰምቻለሁ። የተናገሩ ሁሉ መልካም ነገር ነው። ምንድነው እንግዲህ ፈጣሪ በጣም በሚገርም ሁኔታ ለመጀመሪያ ጊዜ ሕዝቡ የተናገረው ነገር መልካም ነው አለ። ለምን? ምን እንላለን ስላሉ እግዚአብሔር የተናገረውን እንታዘዛለን ስላሉ ለእነርሱም ለዘላለም ለልጅ ልጆቻቸው መልካም ይሆንላቸው ዘንድ ስሙ እንዲፈሩኝ ሁሉ ጊዜም ትእዛዜን ሁሉ እንዲጠብቁ እንዲህ ያለ ልብ ምን ነው በሆነላቸው። አያችሁ አሁን አምላክ ግልጽ ሲያደርግ ዛሬም ጥያቄ እንዳይፈጠርብን ሌላ ነገር እንዳንጠብቅ ገና እስራኤል የሆነ ነገር ትሆናለች። አሁን ዛሬ የምናቃት ምስራቅ አቅጣጫ ላይ ያለችው ለእነርሱ ለዘላለም ለልጆቻቸው መልካም የሚሆነው ምን ሲሆን ነው? ሲፈሩኝ ሁሉ ጊዜም ትእዛዜን ሲጠብቁ ምን ነው እንዲህ አይነት ልብ በሆነላቸው ሁሉ ጊዜ ይላል። ከዛ በኋላ ሄደ ወደ ድንኳናችሁ ተመለሱ በላቸው አለው ሙሴን። አንተ ግን በዚህ በእኔ ዘንድ ቆም ርስት አድርጌ በመሰጣቸው ምድር ላይ ያደርጓት ዘንድ የምታስተምራቸውን ትእዛዜና ስርዓቴን ፍርዴንም ሁሉ ነግርሃለሁ። እግዚአብሔር አምላካችሁን እንዳዘዛችሁ ታደርጉ ዘንድ ጠብቁ። ከእርሱም ወደ ቀኝ ወደ ግራም ፈቀቅ አትበሉ በሕይወት እንድትኖሩ መልካምም እንዲሆንላችሁ በምትወርሷትም ምድር እድሜያችሁ እንዲረዝም እግዚአብሔር አምላካችሁ ባዘዛችሁ መንገድ ሁሉ ሂዱ። ፈጽሞ ይህንን አስተምሮ ክዶ ዛሬ እንደገና እስራኤል እድል ይሰጣታል። ያውም ማን ሲነሳ? ሐሳዊ ክርስቶስ በሰለሞን መቅደስ ተቀምጦ ከሰለሞን የሚበልጠው እውነተኛው መሲህ ከዛሬ 2000 ዓመት በፊት በቤተ መቅደስ ተገልጦ እሱን ሳትቀበል ያልዳነችው እስራኤል ዛሬ ሐሳዊ ክርስቶስ ከተነሳ በኋላ ትድናለች ማለት ለማን ክብር የሚሰጥ አስተምሮ ነው? አስቡት ወገኖች ምን ያህል እንደምታው ከባድ እንደሆነ። ወደ ትምህርታችን የመጀመሪያው ክፍል የመጨረሻ ሐሳቦች እየመጣ ነውና ዘዳግም 1:7 ላይ ምን ይላል? ይሄን ነገር በደንብ ማየት ስላለብን ነው። ተመልሳችሁ ተጓዙ ወደ ተራራማ ወደ አሞራውያን ወደ ድንበሮችም ሁሉ በአረባም በደጋውም በቆላውም በደቡብም በባህርም ዳር ወዳሉ ወደ ከናናውያን ምድር ወደ ሊባኖስ እስከ ታላቁ ወንዝም እስከ ኤፍራጥስ ድረስ ሂዱ። ለምን? እነሆ ምድሪቱን በፊታችሁ አድርጌያለሁ፣ ግቡ። እግዚአብሔር ለነሱ ከነሱም በኋላ ለዘራችሁ ይሰጣት ዘንድ ለአባቶቻችሁ ለአብርሃም ለይስሐቅ ለያዕቆብ የማለላቸው ምድር ምን በሉ ውረሱ። እንግዲህ ዛሬ ጦርነቱ ያለ በዛሬ እስራኤል በምትባለው ደቡብም ሰሜንም ምስራቅም ምዕራብም ያሉ አገራት ናቸው። እነዚህን ምን በሉ ውረሱ ለአባቶቻችሁ ምያለሁ። ምን ስትሉ ግን? ቃል ኪዳኑን ስትጠብቁ ስትታዘዙ በፍርዴ አብርሃም በቃሌ በትእዛዜ እንደተመላለሰ ስትመላለሱ። ይህን እጅግ በጣም የሚደንቅ ቃል ኪዳን እንመልከት። ተስፋ ቃል ዘዳግም 28 ላይ ይገኛል። እነሆ እናንተ ገብታችሁ በምትወርሷት ምድር ውስጥ እንዲህ ታደርጉ ዘንድ አምላክ እግዚአብሔር እንዳዘዘኝ ስርዓትና ፍርድን አስተማርኳችሁ። ጠብቋት አድርጓት። ይህችን ስርዓት ሁሉ ሰምተው በእውነት ይህ ታላቅ ሕዝብ ጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ ይህ ነው። አምላካችን እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበው ታላቅ ሕዝብ ማን ነው? ዛሬ ያለችውን እንግዲህ እስራኤል የምትባል አገር አይቶ ማን ነው እግዚአብሔርን የሚያየው? በዛ ውስጥ አንድ ጥያቄ ልጠይቃችሁ። በምን አይነት መልኩ ነው ይሄ አዛኝ ይቅርባይ ሩሩ በዚህ በኩል ጉንጩን ሲመታ ይሄኛውን የሚሰጥ አምላክ እንዴት ሆኖ ነው ዛሬ በእስራኤል ውስጥ የሚታየው? በጣም በጥላቻ የተሞላ ጥላቻ በዓለማችን ላይ በኃይለኛው እንዲስፋፋ ምክንያት የሆነ ትልቅ ጎራ እንዲከፈል ያደረገ ዓለም ሁኔታ ነው የምናየው በአሁኑ እስራኤል እውነቱን ለመናገር። ይህም ግን ወገኖቼ ከሁለቱም ከማንኛውም ወገን በሚሞት ሰው ላይ ሐዘኔታና
ኢሰባዊ የሆነ ነገር ሲፈጸም እሩሩ የሆነ ልብ ያስፈልገናል። ያንን ማውገዝ አለብን። ነገር ግን ይሄ ቃል የተናገረውና ዛሬ የሆነ ያለውን ተመልከቱ። በአይናችሁ ፊት ዛሬ እንደማኖራት እንደዚህ ሕግ ሁሉ ጽድቅ የሆነች ሥርዓትና ፍርድ ያለው ታላቅ ሕዝብ ማን ነው? ምን አለው? ጽድቅ የሆነ እንደዚህ አይነት ሕግ እና ሥርዓት ፍርድ ያለው ታላቅ ሕዝብ ማን ነው እያለ ይናገራል። በዚሁ ዘዳግም 28:21 ላይ እግዚአብሔር ትወርሳ ዘንድ ከምትገባባት ምድር እስኪያጠፋ ድረስ ቸነፈርን ያጣብቅባል። ወገኖቼ እዚህ ጋር ምንድነው? ካልታዘዝክ ግን ይሄን ቃል ኪዳን ካልጠበቅ የተሰጠንም የምህረት ጊዜ ካልተጠቀምክ ምን ትሆናለህ? ከምትወርሳት ምድር ከምትገባባት ምድር እስኪያጠፋ ድረስ ቸነፈርን ያመጣብሃል፣ ያጣብቅብሃል። ወገኖቼ በእስራኤል ምስክርነት በእስራኤል ቃል በአንደበታቸው በሚነገረው ንግግር እንዲሁም በተግባራቸው በሚሰጠው ምስክርነት የእግዚአብሔር ሕያው የሆኑ ወኪሎች በሚያሳዩት ተምሳሌታዊነት አሕዛብ ሁሉ በአንድ ልብ ሆነው እውነተኛው አምላክ የእስራኤል አምላክ ነው ብሎ እንዲያመልኩ አሕዛብን እንዲያገለግሉ ነው። አሕዛብ መጥተው እስራኤልን በመቀላቀል አንድ አምላክን በጋራ እንዲያመልኩ ነው። ልክ አሁን በንግሥተ ሳባ ጊዜ እንደሆነው የሰለሞን ጥበብ ለማየት ሄደች፣ ከሰለሞን የሚበልጠውን አግኝታ መጣች አይደል? በዚህም ሁኔታ ለዓለም የብርሃን እንዲተላለፍ ነው። ስለዚህ ወገኖቼ ይህንን እቅድ በተለይ በኢሳይያስ መጽሐፍ እንዴት አምላክ ተስፋ በመግባት ወደፊት ሊተነብየው ማነው ሊፈጽመው እንዳለ ተንብዮ ነበር። ኢሳይያስ 2:2 እንዲህ ይላል። ኢሳይያስ ምዕራፍ 2:2 በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል፣ አሕዛብም ሁሉ ወደ እርሱ ይሰበሰባሉ። በደንብ ሰማችሁ ወገኖች? አሕዛብም ሁሉ ወደ ማን ይሰበሰባሉ? ወደዚህ ወደ እግዚአብሔር ቤት ተራራ ይሰበሰባሉ። ይሄ ትንቢት ተፈጽሟል ወይ? ዛሬ አሁን የጽዮን ተራራ የሰለሞን መቅደስ ተሰርቶ ዛሬ የፈረሰበት አሁን የምዕራቡ ግድግዳ the western wall ብቻ ነው የቀረው። ሁሉም ነገር አልቆ በዛ ማን አሕዛብን የተሰበሰበው? ይሄ ተፈጽሟል ወይ? አሁን እንግዲህ የዛ በመጀመሪያው እንግዲህ የስተት አተረጓጎም መሰረት መቅደሱ ይሰራል። በዛ የሚቀመጠው ግን ማን ነው? ሐሳዊ ክርስቶስ። የማይሆን ነገር። አምላክ ግን ባዘዛቸው መሰረት ቢሄዱ ኖሮ አሕዛብ ምን ይላል? ይሰበሰባል። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናም እንሄዳለን ይላሉ። አምላክ ይህንን እቅድ ለሚቀጥለውና ለመጨረሻው 7 ዓመት አስቀምጦ በእስራኤል ሊፈጽም ነው። ይሄ ነው ትክክሉ። ቃሉ ምንድነው የሚናገረው? ዛሬ በማን እየፈጸመ ነው ያለው? ወይስ በማን ነው ሊፈጸም የሚገባው? በቤተ ክርስቲያን በእኔና በእናንተ በእግዚአብሔር ልጅ በክርስቶስ ኢየሱስ በመናመን አሕዛብ ይህንን አይተው ኑ ወደዚህ አምላክ እናምልክ ብለው እንዲመጡ ነው። አሁንም እንመልከት ኢሳይያስ 19 የይሁዳ ምድር ግብጽን የምታስደነግጥ ትሆናለች። የሰራዊት ጌታ እግዚአብሔር ከመከረባት ምክር የተነሳ ወሬዋን የሚሰማ ሁሉ ይፈራል። በዚያን ቀን በግብጽ ምድር በከነዓን ቋንቋ የሚናገሩ በሰራዊት ጌታ እግዚአብሔርም የሚምሉ 5 ከተሞች ይሆናሉ። እንግዲህ ስሙ፣ በግብጽ ምድር ውስጥ በእግዚአብሔር የሚምሉ በከነዓን ቋንቋ የሚናገሩ በዕብራይስጥ የሚናገሩ አይደሉም። ለምንድን ነው ይሄ የሚሆነው? በዚያን ቀን ይላል በግብጽ ምድር መካከል ለእግዚአብሔር መሠዊያ በዳርቻውም ለእግዚአብሔር አምድ ይሆናል። ይህም ለሰራዊት ጌታ እግዚአብሔር በግብጽ ምድር ምልክትና ምስክር ይሆናል። ከሚያስጨንቋቸው የተነሳ ወደ እግዚአብሔር ይጮኻሉና እርሱም መድኃኒትና ኃይልን ሰዶ ያድናቸዋል። በዚያም ቀን እግዚአብሔር በግብጽ የታወቀ ይሆናል። ለይሁዳ ነው አምላክ ራሱን የገለጠው። ለምን? ለሌሎች አምላክን ትገልጥ ዘንድ።
ከዚህ የተነሳ ግን ይሄ ሲሳካ ግብጽ አሕዛብ እግዚአብሔርን የማያውቀው ወደ ማወቅ ይመጣል። በመስዋዕትና በቁርባን ያመልካሉ፣ ለእግዚአብሔርም ስለት ይሳላሉ፣ ይፈጽሙትማል ይላል። ይሄ ምንድነው የሚናገረው? አሕዛብ በእስራኤል በይሁዳ ውስጥ በትክክለኛው አምልኮ በዛ በቤተ መቅደሱ የድነት ዕቅድ ስርዓት ውስጥ እግዚአብሔርን ያውቁ ዘንድ ነው። ኢሳይያስ 56 ቁጥር 6ን እንመልከት። ያገለግሉት ዘንድ የእግዚአብሔርንም ስም ይወዱ ዘንድ ባሪያዎቹም የሆኑ ዘንድ ወደ እግዚአብሔር የሚጠጉትንም መጻተኞች እንዳረክሱት ሰንበትን የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ወደ ተቀደሰ ተራራዬ አመጣለሁ፣ በጸሎቴም ቤት ደስ አሰኛቸዋለሁ፣ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና። አያችሁ፣ ቤቴ ያለው የእግዚአብሔር ቤት ነው፣ በኢየሩሳሌም የሚገኘው። መጻተኞች አሕዛብ ሁሉ ሰንበትን የሚጠብቁ ይመጣሉ። ለምን? ሰንበት የእግዚአብሔር ቀን እንደሆነ እስራኤል ለአሕዛብ ምን ከማለቱ የተነሳ ከማስተዋወቅ የተነሳ ወደ ተቀደሰው ወደ ጽዮን ተራራ ሕዝብ ይመጣል፣ አሕዛብ ይመጣል። ከዚህ የተነሳ ቤቴ ጸሎት ቤት ይባላል። የሚቃጠለውን መስዋዕታቸውን ሌላ መስዋዕታቸውን በመሰዊያ ላይ እቀበላለሁ። የእስራኤልን ብቻ አይደለም የሌላውንም አምልኮ ምን እላለሁ? እቀበላለሁ። ይሄንን የምትፈጽም ናት ዛሬ ቤተክርስቲያን። ትዝ ካላችሁ ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 21 እንዲህ አለ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ። የገንዘብ ለዋጮችን ገበታዎች፣ የርግብ ሻጮችን ወንበሮች ገለበጠ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። ስለዚህ ወገኖቼ ጥንት እግዚአብሔር ለእስራኤል የገባው ቃል ኪዳን በቀድሞ ሁኔታ ላይ ተመሰረተ ነው። ያም ደግሞ በመታዘዝ ላይ ነው። ይህንን ሳይታዘዙ እንደቀሩ ወደ ገዛ ወገናቸው ቢመጣም ክርስቶስን እንዳልተቀበሉ እንደሰቀሉት ከዛም በኋላ ለ3 ዓመት ተኩል ቢሰጥ እስከ እስጢፋኖስ ድረስ ባለመቀበል እሱንም በመወገር የምህረትን ጊዜ ከራሳቸው ላይ ማራቃቸው አምላክ በሰጣቸው የመጨረሻ የምህረት ጊዜ አለመጠቀማቸው እንመለከታለን። ለዚህ ነው ቤቴ 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 ሲል የነበረው ክርስቶስ በኋላ ላይ ቤታችሁ ወና ይሆንላችኋል አለ። ቤታችሁ የተራቆተ ይሆናል አለ። እንደዛውም እንደ ተናገረው በ70 ዓመተ ምህረት ኢየሩሳሌም ፈጽማ ምን አለች? ተቃጠለች። ስለዚህ በእስራኤል ይፈጸማል ተብሎ ቃል የተገባው ዛሬ በምትታዘዘው ቤተክርስቲያን በደም ስሙ፣ ዛሬ በምትታዘዘው ቤተክርስቲያን ምን የሚል ነው? ለዓለምም ይህንን እውነት ክርስቶስን ቃሉን ሕጉን ትእዛዙን በምታስተዋውቀው ቤተክርስቲያን የሚሟላ ነው፣ የሚፈጸም ነው። ይሄ መጀመሪያው ክፍለ ጊዜያችን ነው። በሚቀጥሉ ተከታታይ ክፍለ ጊዜያቶች እነዚህንና ሌሎች ሐሳቦችን በተጨማሪ እናያለን። ሁላችንም በያለንበት መጽሐፍ ቅዱስ ብቻ ዜናውን ታዋቂ የመጽሐፍ ቅዱስ ተርጓሚ የሚባሉ አስተማሪዎች ወይም ታዋቂ ብዙ ሺህ የተሸጠ መጽሐፍ እያነበብን ሳይሆን ቃሉ ምን ይላል፣ ትንቢቱ ትርጉሙ ትክክለኛው የትኛው ነው የሚለውን እያጠናን እንድንቆይ ማጸናችኋለሁ። ይህንን አደራላችኋለሁ። ስለተከታተላችሁ እግዚአብሔር ይባርካችሁ። ጸሎት አድርገን የዛሬውን ክፍለ ጊዜ በዚህ እናጠናቅቃለን። እንጸልይ። የዘላለም አምላክ እናመሰግናለን። ቃልህ ሁል ጊዜ ለእግራችን መብራት ለመንገዳችን ብርሃን ስለሆነ አሁንም በዚህ ቃል መሰረት ጨለማ ዓለምን እየከበበ የተሳሳቱ አስተምሮች የትምህርት ነፋሳት ዓለምን እያናወጡ ባሉበት ሰዓት በጸናው አለት በዛ በማዕዘኑ ራስ በድንጋይ ላይ ቆመን ጌታ ሆይ መኖር እንድንችል በዛም ላይ በመኖር በመታዘዝ ለዓለም ብርሃንን ማብራት እንድንችል እያንዳንዳችንን እንድትረዳ ጌታ ሆይንን ቃል ትምህርት የሚከታተሉትን ሕዝብን በተለየ ሁኔታ እንድትባርክ አንተ እንድታግዛቸው ጸልያለሁ። ለሚቀጥለውም ክፍለ ጊዜ ደግሞ አደራውን ለአንተ እንሰጣለን። አንተ አስተምረን፣ አንተ ምራን። ስለሰማን ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።